ከዛ ውጭ ግን ትዝታ ላይ ለእኔ ከባድ የነበረው ቃል ኪዳን መተውን አቅቷት ፊልም ለማቆም የወሰነችበት ፊልም ነበረ። ረጅም ጊዜ በነበራት ሐዘንና ሰይፉ ላይም ገልጬዋለሁ። ግን ማናችሁም ጋር በተለያየ አጋጣሚ ቢመጣ እንዲሰማችሁ ስለማልፈልግ ለእኔ እሱኛው ነው እንደ አንድ ስሜት የሚሰጠኝ። ትዝታ ላይ 1 ዓመት ያክል ታግሰውናል ፕሮዲውሰሮቹ ቃል ወይም ደግሞ ሁላችንም ከነበርንበት ስሜት እስክንወጣ። ከዛ ስራውን ጨርሰን ሐዋሳ ከገባን በኋላ በዛን ችሎታ ወይም ደግሞ በዛ መጠን ማካት ቃል ዲያሎግ ማለት አካታት ምንም ነገር ከዛ ፊት ተውኖ እንደማያውቅ ወይም ደግሞ ምንም አይነት ኤክስፒሪየንስ እንዳልነበረው ሰው። እሷም አልገባትም። ተሞከረ ምናምን አለች፣ ሞከረች ከማልቀስና ምንም መስራት አለመቻሏ ከሰጣት ስሜት ውጭ ገንዘብ መልሳ ድጋሚ እነሱን ይቅርታ ጠይቃ ካሳ ከፍላ ፊልሙን ትታ መውጣት ነበር ፍላጎቷ። እግዚአብሔር ይስጣቸው የፊልም ፕሮዲውሰር እና ዳይሬክተር ምንም ሰዓት እንደሚጠብቋታል። በእግዚአብሔር እርዳታ እሷም ያለውን ሰምታ ፈጣሪ ረድቶን ተመልሳ ቃል ወደ ነበረችበት ገብታ ያለቀ ፊልም ስለነበር እኔ ከቃል ጋር የነበረን ትዝታ ትንሽ ደስ የማይል ፊልሙ ካለቀ በኋላ ግን በአዲስ በተለየ ብቃት የተሰራ ሌላውን ከማስታወስ ይህን ነው ማስታውሰውና ያንን ሰው ከሱ ካራክተር ለመውሰድ አብሬ በቆየሁበት ሰዓት አለመሳት ከባድ ነው። አስታውሳለሁና ሰላም ሁላችን እያልን ድምፅ ያወጣል ሰላም ሲላቸው ሰላም ሲሉ ከዛ ከኛ መሀል ላይ አብረን ልንተዋወቀው የሄድነው ልጆች ጨበጠውና ጨብጭ ጭምን ቀርበሽ ከዛ በኋላ ከዚህ ልጅ ጋር ምንም ነገር አልፈልግም። ኦልሬዲ ካራክተሩ የሆኑ ሁለተኛ ካፌ ስንቀመጥ አቀማመጥ ነበረ። አሁን እንዴት ነው የተቀመጥኩት? አጋጣሚ ልጁ ጫፍ ላይ ነው ወንበሩን አለቀው እንደዚህ ነበር የተቀመጠው ምናምን ሲያወራ እና ኦኬ። ሁለተኛ የሚያስፈልገው የሰውነት ቅርጹን የሚጠቀምበትን መንገድ ነበር። ሌላው በአትሌቱ አጭር ነው የተጠቀመው ሶሪ። እኔም ፊልሙ ላይ በአትሌቱ አጭር ነበረ የካራክተሩ። እነዛ ሁሉ ተዳምረው ነው እዛ ፊልም ላይ ያያችሁት ቴዲ ሌላ አይነት ሰው የሆነው እና ይህን ለማውራት የፈለጉት ቅድም እንዳለችው ሪስክ ቴክ ማድረግ ማለት እኛ ሀገር ላይ እንደዚህ አይነት ካራክተሮችን መጫወት ምን ያክል ለሰው ከባድ እንደሆነ ታውቃላችሁ። እዛ ፊልም ላይ ግን ካራክተሩ ሌላ አይነት እሳቤ አለው ስላልተባለ ነው ደፍሬ የተጫወትኩት። ሌላ አይነት እሳቤ ያለው ካራክተር ቢሆን እንደ ማህበረሰብም እንደ ባህላችንም ካራክተሩን ተቀብዬ አልጫወትም። ግን ከማህበረሰብ ካልወጣ ወይም መጥፎ ነገር ያስተምራል ካላላችሁ ምንም አይነት ካራክተርን እንድትደፍሩ ነው የምናገረው። መድረክ ላይ ሰርተፍኬት ለመቀበል ስሄድ ይሞቀኛል ምናምን ብለሃል አይደል? እንዴት ነው ምን እየተሰማ ነው? ብዙ ጊዜ እንዲያረጋገኝ ቀድሜ እናገራለሁ። ልክ እንደዚህ ከመውጣቴ በፊት ወይ ሆስት ሳርግ ወይም ደግሞ ፊልም ላይ ስቀረጽ እንዳለው ሰዓት አይደለም። ቀረጻ ላይ ይህን የሚያክል ሰው የለም። ካሜራማን ወይ ቡድን ነው የሚኖረው። ግን እንደዚህ ፊት ለፊት መታየት በጣም ያስፈራል። ብታጨበጭቡልኝ ነፃ ሆኜ አወራለሁ። ከዚህ ደግሞ ሌላ ልትጠየቅ ሄደ ቅድም አመል አይለቅም ብያለሁ አይደል? የመጠየቅ አመል አለ። እዚህ ግን ለመጠየቅ ብቻ ነው የመጣው። እሺ በዚህ ከተስማማን ከቴዲን ጀምራ ከእንግዳ ሰው ሳይሆን ቴዲ ሃይ ስኩል ላይ በጣም ተወዶ ነበረ እና ስምህን በዛው የቀጠለው በዛ ምክንያት ነው። ቴዲ ምን አይነት ካራክተር ነበር? ካልተሳሳትኩ ቅድስት ይልማ ናት የጻፈችው። ስለ ቴዲ ንገረን። አሁን ምናልባት ወደ አርቱ በደንብ ከገባው በኋላ ወይም እነዚህ አይነት በርካታ ስራዎች ከተሰሩ በኋላ እንጂ አሁን እዚህ ጋር ቁጭ ብሎ ፈራው ብሎ የሚያወራው ቴዲ የተፈጠረው ትምህርት ቤት ላይ በጣም ቀዥቃዣ ከሚባሉ ተማሪዎች ነኝ። እንደዚህ አይነት ዝግጅት ፕሮግራሞች ላይ ፕሮግራም ኮኦርዲኔተር ሰውን ጎበዝ ነኝ። መድረክ ላይ እኔ ስቲኝ ከጀርባ ስባል ባክስቴጅ ልገኝ ይችላሉ እና ያን ሰዓት ላይ ቅድስት ይልማ የረቦኔ ዳይሬክተር አንድ ትምህርት ቤት ሃይስኩል ላይ አብረን የተማርነው እና አጫጭር ጽሁፎች ነበሯት። እዛ ላይ አርት ክፍል ውስጥ አለሁበት። ልክ እንደዚሁ እንደ ራሴ ቀዥቃዣ ካራክተር ነበር የሰጠችኝ ትምህርት ቤት ላይ የሚገለገል እና በአጋጣሚ የተወደደ ካራክተር ነበር። ትምህርት ቤት ውስጥ እንግዳ ሰው ረዘመ መሰለኝ፣ ይደክማል ሲጠሩት።
ቴዲ ቀለላቸው በዛው ቀረ። አሁን እንግዳ ሰው ብሎ ቢጠራኝ ሰው ካለ ዘመድ ነው ይመስለኝ ወይ በፊት አላስታውሰውም። በዛ የመጣ ነው የቅርስ ስም ነው ማለት ነው። እሺ ኤልሻዳይ የኪነ ጥበባት ቡድን መስራች ነህ። እዛም ላይ በካሜራ ማንነት ሰርተሃል፣ በዳንስ ሰርተሃል። ከዛው ቡድን ነው ደግሞ ተዋናይ መሆን የወጣኸው አይደለም? እዚህም ባህል ማዕከል የኪነ ጥበብ ቡድን ነው። እዚህም ያሉት ብዙ ወጣቶች ናቸው። ታዲያ 83 ቋሚ አባላት አሉ ብለህ ነበረ። ቀርቶ 83 አሁን ላይ 2 ሰው ማስተባበር ራሱ ከባድ ነው እና ይህ ነገር እንዲቆይ እናንተን ጠቅሟቸው የነበረ በጊዜው ደግሞ ስህተት የነበረ በዛ ጊዜ ብታስተውሉት ኖሮ አሁን ላይ ለውጥ መፍጠር የሚችል አሁን ላይ ላለው ወጣት እዚህም ባህል ማዕከል ኪነ ጥበባት ቡድን ውስጥ ላሉ ሰዎች ይጠቅማል ብለህ የምታስበው ነገር ንገረን እስኪ። አጋጣሚ አሁን እኛ የጀመርንበት ጊዜና አሁን እናንተ ያላችሁበት ጊዜ ልዩነት በራሱ እኛ እንደነበርንበት ጊዜ የግድ መሰባሰብ ላይ ይጠበቅባችሁ ይችላል። ምናልባት አሁን ስልክ ቀላል ነው። አንድ ሰው ካለበት ሆኖ አንድ ፊልም ላይ መሳተፍ፣ አንድ ፕሮግራም ላይ መሳተፍ ቢኖርበት ፈተናውንም ማስታወቂያውንም ምንም ነገር ስልኩ ላይ አይቶ መሳተፍ ይችላል እንጂ የግዴታ በአንድ አዳራሽ መወሰን አይጠበቅበትም። በዚህ ሰዓት በእኛ ሰዓት ምንም አማራጭ የለም። የቤት ስልክ ሹክ ያለው ብቻ ነው ከፍቶ መደወል የሚችለው። ስለዚህ ያለው አማራጭ አዳራሽ ላይ መሰብሰብ፣ ድንገት የሚመርጡ ሰዎች ከመጡ በዛ ሰዓት ላይ ለፈተና መዘጋጀት፣ ከዛ ውጭ ሁሌ መለማመድ። ኤልሻዳይ ላይ ከተለያዩ ትምህርት ቤት የመጣ ተማሪ ነው ያለው፣ ከአንድ ትምህርት ቤት አይደለንም። እኔ ዳንስ ስራ ነበረ፣ ሌላኛው ጓደኛዬ ቲያትር ላይ ያለው የቲያትር ቡድን አለው፣ ሞዴሊንግ ቲም፣ ሁሉም አይነት ዲፓርትመንት አለ። ግን አሁን ካለን የመጀመሪያ ፊልማችንን ስንሰራ እልህ ነበረ። አንድ ቦታ ላይ ለፊልም ጠርተውን ኦዲሽን ሄድንና ብቻ ብዙ ጊዜ ተናግሬው አውቃለሁኝ። እኔ አልተመረጥኩም፣ ግን ብዙ ጊዜ እዛ ቦታ ላይ አቴንድ አድርገናል። አጋጣሚ የቀረጻቸው አዳራሽ ላይ አንድ ቢሮ ገንብተው ነበር እየሰሩ የነበረው። ተጠራውኝና እናውጣ ተባልኩኝ። ወጣው፣ ቁጭ አልኩ። ሬዲ ያሉ ለማን እንደሆነ አልገባኝም። መብራት እኔ ላይ ነው የበራው። አክሽን ሲባል ዝም አልኩ። በጣም ማደንቃት ተዋናይ መታ ጠረጴዛውን መታ ምንድን ነው ያየው ስትለኝ ምንም አላየሁም እሱ ነው ሄድና ቁጭ በል ያለኝ አልኳት። ዳይሬክተሩ የመሰለው እኔን የሚመስል ልጅ ትሬኒንግ አድርጓል ከዛ ፊት። ልጁ የቀረጻ ቀን አልመጣም። እሱ መስየው ነው ናውጣ ያለኝ። ምንም የማውቀው ነገር የለም ስለትወና። ግን ከባድ የነበረውና አሪፍ ያልነበረው ነገር ሌላ እዛ ፊልም ላይ የተውን የነበረ በጣም የማከብረው ተዋናይ ጆሮዬን ቆጥቆ ከአዳራሽ አስወጣኝና ለቲሜ ስናገር እኛ የራሳችንን ፊልም እንሰራለን ብለን ቅድም ያልሽው የመጀመሪያ ድንበር የሚለው ፊልም እኔ ካሜራ ሰራበት የነበረው የሰርግ ቢሮ ከዛ ካሜራ ወስደን ፕሮዲውሰር አገናኝተውን በቀደም አባይ ቲቪ ላይ ካባል ብሾው ነበር መጀመሪያ ፊልም ያስጀመረኝን ሰው ማመስገን ልመዱ። እናንተም ነገ አንድ ቦታ ላይ ከደረሳችሁ በኋላ ያንን ያስጀመራችሁን ሰው ማመስገንን እንዳትረሱ። ዛሬም ኢሳያስ በቀለን አመሰግነዋለሁ። በዚህ አጋጣሚ ስሙን ካነሳው አይቀር ከድንበር በፊት የተደበደበ ሰው ሆነ ነበር የሰራኸው? አዎ፣ የሚሰሩት የነበረው የቢኒያም ወርቁ ፊልም ነበረ። የስፒሪት ላይ ማለት የመንፈስ ፊልም ነበረ የሚሰሩት የነበረው እና ይሄ 6 ሰዓት ላይ መንገድ ላይ ስትሄድ መጋኛ ይመታል ነው የሚባል አይነት ነገር እሱ ወደ ፊልም ጽፈውታል። እና የኔ ካራክተር ብቻውን ጫካ ውስጥ እያለፈ የሚመታው ስፒሪት ይመታዋል፣ ግን የሚመታኝ ካራክተር በሌለበት እንደተመታው ነው መውደቅ ማለት ነው። በጣም ከባድ የነበረው እሱን ስሜት ማምጣት ነበር። ግን የከበደኝ ረጅም ከሆነ ቦታ ላይ ወደ ወንዝ ውስጥ ወድቃለሁና ቆይ እንዳትመታኝ ቆይ ብዬ የራሴን እያረጋጋው መታኝ። ከዛ በኋላ አላስታውስም፣ ውሃ ሲያወጡ ብቻ ነው አውቀው ካፌ ውስጥ። ይሄ ታዲያ የመጀመሪያ ትወናው ነው። የመጀመሪያ ትወናህን ሳትመታ እንደሚወድቅ ሰው ተዋናይ የመሆን ፍላጎት አልነበረህም፣ ሀሳብም አልነበረህም። ተሰጥኦ እንዳለ ሆኖ ይሄ ናቹራሊ ተሰጥኦ እንዳለ ሆኖ ግን ይሄንን አይነት ብቃት ከዛ በፊት ለመቻል የምትለማመደው ነገር የተለየ የምታደርገው ነገር ነበረ ወይስ እንዲሁ በቃ በተፈጥሮ ነው ብለን እንለፈው? አንድ ነገር አምናለሁ በየትኛውም አጋጣሚ ቅድም ያልኩት እልሁ እንዳለ ቢሆንም ማንም ሰው መሆን የቻለውን መሆን የፈለገውን መሆን ይችላል። ግን እሱ መሆን ለፈለገው ነገር የሰጠው ቁብ ወይም ደግሞ ማንኛችንም የሰው ልጅ ሲፈጠር ምንም ነገር መሆን እንዲችል ነው። ራሱን ለመስራት መብቱ አለው፣ ወይም ራሱን የሚሰራው ቦታ መገኘት። ሰው ውለውን ይመስላል። ስለዚህ ያን ሰዓት ላይ እዛ ቦታ ላይ ተጠርቼ ገብቼ የምርም ተለማምቼ ቢሆን ኖሮ ነው ተቆንጥቼ የወጣሁት። ግን እሱ የሚችለውን እኔ ላልችል እንዴት እችላለሁ በሚል እልህ ከዳንሱ ጎን ለጎን
ራሳችን የፊልሙን የመስራት እድል ሲገጥመን በዛው አጋጣሚ ያው ኢሳያስ ከተኝ እስካሁን አለው። ግን ማንም መሆን ከፈለገ ምንም መሆን ይችላል። ስንት ፊልሞች ነው በትክክል ቁጥራቸውን ታውቃለህ? አንቺ ስትጠሪያቸው ነው ቅድም መብዛታቸውን ያወቅኩት። ሁሉም ላይ ደረስኩበት። ኤግዛክትሊ ቁጥሩ ልቆጥር ነበር ቅድም ስትጠሪ፣ ግን ያልጠራሻቸው ነበሩ። ኦልሞስት ወደ 56 ፊልም ሰርቻለሁ። ቴዲ ገጸ ባህሪያቶችህ ቫራይቲ አላቸው። ሁሉም ደግሞ በብቃት ነው የምትወጣቸው። የሴት ሆርሞን የበዛበት ካራክተር ተሰጥቶ ሰርተህ ነበረ። ማንደፍሮ ህሊና ላይ ያለው በጣም ከገጹ ጀምሮ በጣም ብዙ የተሰራበት እንደሆነ የሚያስታውቅ ካራክተር ነበረ። ባለክራር ላይ የነበረውም ካራክተር በጣም ለየት ያለ ነበረ። ታዲያ ከዚህ በፊት ምን ብለህ ነበረ? አንድ እስከዛሬ ያልሰራሁት ግን እንደሚፈትነኝ እርግጠኛ የሆንኩት ገጸ ባህሪ አለ፣ እንዲጽፉልኝ እጠይቃለሁ ብለህ ነበር። ተጻፈልህ? እኔ ሳላጽፈው አሁን ቅርብ ሰዓት መጣ ራሱ በሌላ ሰዎች ተጽፎ፣ ያው ማስታወቂያ ወይም ደግሞ ቅርብ ሰዓት ካሚንግ ስም እንዲሆናቸው አሁን የምንሰራው ፊልም ላይ የሰው ወልፍ ሆኜ ነው የምሰራው። የሰው ወልፍ። እሺ፣ ስለ ማንደፍሮ እናውራ። ማንደፍሮ ከመልኩ ጀምሮ በደንብ የተሰራበት ካራክተር አባት ሆነ ነው። ደግሞ ከእድሜ በጣም ብዙ ከፍ ብለህ አባት ሆነ ነው አይደለ የሰራኸው? ታዲያ ስለ ማንደፍሮ አልተተነህም? እንዴት ነበር የነበረው አጋጣሚውን? ስለ ማንደፍሮ አጫውተን። ያው ማንደፍሮ ትልቅ ሰው አይደለም፣ ሶፍት የያዘ ሰው ነው። መጀመሪያ ማንደፍሮን ለመስራት እኔ ካስት አልነበርኩም። እዛ ድራማ ላይ ትምህርት ቤት ካራክተር ነበር የነበረኝና ዳይሬክተሩ ደፍሮ የቸርነት ፍቃዱ አባት ሆነ ነው የምትሰራው ሲል፣ አይ ለምን አሻጥር አለ እዚህ ላይ ማለት ነው እኔን አስረጅቶ ማሳየት የፈለክበት በሚል እንደቀልድ ነበር የመሰለኝ። ግን ፀጉሩ ተሰርቶ ሜካፑ ተሰርቶ ካየው በኋላ ተብሎ ሲመጣ ሳየው ወደድኩት። የማንደፍሮን ልብስ ስለብስና ካራክተሩን በደንብ ካጠናን በኋላ ስንሰራ በስነ ስርዓት እድሜን ያሳበቀ ፊልም ይመስለኛል። ታንኪዩ ወይ ሁሉ እመልሳለሁ። እሺ፣ እዚሁ ማንደፍሮ ላይ ከዚህ በፊት ማንደፍሮ ክፉ ነበር አይደል? ትወዱታላችሁ? ማንደፍሮን ነው ያልኩት። ማንደፍሮንና የሰው ለሰውን አስናቀ ብታገናኟቸው የሚል ጥያቄ አቅርበ ነበር። የሚያገናኝ ተገኘ? አይ ቲንክ ራሱ ባለቤቱ ሊቀጥለው ነው መሰለኝ ሲዝን 3 ማለት ነው። ሲዝን 3 ላይ ከቀጠለ የተለያዩ የማይጠበቁም ሌላ የምታውቋቸው ወደናቸው ያለፉ ተከታታይ ድራማዎች ላይ ያሉ ካራክተሮች ሊገናኙ የሚችሉበት አጋጣሚ ይኖራል መሰለኝ። ጭምጭምታ አለ። እኔም ሀሳቡን አቅርቤያለሁ። እንጠብቃለን። ከታጣ ግን እዚሁ ባህል ማዕከል የ50ኛው ምሽታችን እንግዳ አበበ ባልቻ ነበረ። እንግዲህ ቤቱ ከተስማማ ጠይቃቸው ይገናኙ። ማንደፍሮ እንዳስናቀ አንድ ነገር መናገር እችላለሁ። ምናልባት ሳልቃን ቲዩብ ነው የፊልሙ ባለቤት የተከታታይ ድራማው ጆሲ ይህንም ስክሪፕት እድል ተሰጥቷቸው ይዘው የመጡ ሰዎች አሉ። ሲዝን 3ንም ማንም ሰው ምናልባት እናንተ ያላችሁበት ቦታ ደግሞ እጅግ አሪፍና ጥሩ ከዚህ ቦታዎች ላይ ብዙ ስራዎች ይወጣሉ። ምናልባት ስማቸው ተጠቅሶ እናንተ አጠገባቸው ናቸው ያልተናገሩ ሰዎች ሊኖሩ ይችላሉ እንጂ ድፍረት ያለው ሰው ካለ አንድ ላይ ሆኖ ድራማውን ሙሉ በሙሉ ያየው ሰው አሁን ያሰበችን ብቻ ሀሳብ በማሰብ ሀሳቡን ወስዶ እንዲህ ቢቀጥል ብሎ መጻፍ ይችላል። ሳልቃን ቲዩብ ደግሞ ለዚህ እኔ ሙሉ እምነት አለኝ፣ እርግጠኛ ነኝ፣ ለመቀበል ፈቃደኛ ነው። መሞከር ትችላላችሁ። ባህል ማዕከል ጎበዝ ጸሐፊያን አሉ አይደል? እንዴት ነው? እሺ ቴዲ 9 ነፍስ አለህ ወይ? 9 ነፍስ አለህ ወይ? ምን ማለት ነው? እሺ ከመጀመሪያ ፊልምህ ጀምሮ በጣም ብዙ አደጋዎች ያጋጥመሃል። ሁሉ ጊዜ ስትጠየቅ ሁለተኛ ድሌን እየኖርኩ ነው ትላለህ። 2 ቢደመር ራሱ ከ9 አልፏል። ገባ በቀን 8 9 ገባ። እስቲ ስለ አደጋዎች ከትዝታ በኋላ ሲያጋጠመህ ያልተናገርከው አደጋ አለ ወይ?
ከዛ በፊት ስለነበሩትም ከጅብ ማምለጥ፣ መኪና አደጋ ብዙ አይደል? ብዙዎቹ ፊልም ላይ የደረሱት አደጋዎች እንትን ላለው ስታንትማን አልፈልግም። አንዳንድ አደጋ ያለባቸውን ቦታዎች ያው ፕሮዲውሰር አይፈቅድም አክተር እንዲሰራ። ምክንያቱም ድንገት መውደቅ ወይ የሆነ ነገሮችን በሌላ ሰው እንዲሸፈን የሚፈለገው ሌላ ቀረጻዎችን እንዳናቋርጥ ነው። ከዛ ፊት የነበሩት ላይም ሪስክ ወስዳለሁ ምንም ነገር ላይ እንደውም ስለማይፈልጉና የሚቀሩ ማታያቸው ስለሚኖር ፕሮዲውሰሮች ያው ገንዘብ ኪራያቸው አለ ተከራይተውኝ ኪራይ እስክጨርስ ድረስ ምንም ጭረት እንዲነካቸው አይፈልጉም። ስለዚህ ሪስክ መውሰድ ስለማይፈልጉ ብዙ የቆሙ አሉ፣ ወይም ተሞክረው ደግሞ አደጋ የሆኑ አሉ። አሁን ግን ከነዛ ሰይፉ ላይ ከተናገርኩኝ በኋላ ፕሮዲውሰሮች አይፈልጉም ሪስክ እንደወስድ። አሁን መጨረሻ የሰራሁት ፊልም 2 ስታንትማኖች አሉ። ማስታወቂያ ወጥቶ ነበር ቴዲን የሚመስል ወይም ስታንት መሆኑ ይፈልግ ተብሎ። አሁን ከ2 ወር ከ3 ወር በኋላ ለምርቃት ይበቃል። አሁንም እሱም እንደ ካሚንግ ሱን ይሆንና አንድ ፊልም ላይ 5 ሰው ሆኜ የተጫወትኩት። በጉጉት ጠብቁት። እሺ እንዲሁ ከአደጋ ጋር ተያይዞ እንግዲህ እዚህም ብዙ ተዋናይ መሆን የሚፈልጉ ወጣት ልጆች አሉ። እስቲ ስለ ፊልምና ስለ አደጋ እንዲያስተምር አድርገው የሆነ ነገር በላይ። ያው አደጋዎቹ ፊልሙ ቢፈልጓቸው ብቻ የሚከሰቱ አይደለም። አሁን መታራ ላይ የሰራን የነበረው ፊልም የአየር ሁኔታው ከባድ ነበር። ምግብ እኛ ጋር ለማድረስ በምንም መንገድ ታሽጎ ይምጣ ኦልሬዲ ሞቆ ተቀላቅሎ ነው የሚመጣውና ለመብላት ሁሉም ይቸገር ነበር። ስላልበላሽ ቀረጻ አይቆምም። ቶሎ ጨርሰን መውጣት ነበረ። በዛ ትንሽ ከባድ ነበር። ስለዚህ ሳንፈልጋቸው የሚከሰቱ አደጋዎች ይኖራሉ። እኔ ማንም አክተር ምን ላድርግ ቢለኝ ሪስክ ወሳጅ ሁን ነው የምለው። ሪስክ መውሰድ በመቻል ውስጥ ነው ምንም ነገርን መጫወት የሚቻለው። የሴት ሆርሞን ያለውን ካራክተር ለመጫወት የተሰጠኝ ሰዓት ላይ ብዙ ካራክተሮች ከብደውኝ አያውቁም ልክ እንደሱ። ምክንያቱም ብዙዎቹ የሰሯቸው ካራክተር ማንደፍሮን ለማግኘት እኮ የማንደፍሮ አይነት ሰው ብዙ እናውቃለን። ሌሎቹንም ጃናሞራ ላይ ያለው ልጅንም ብዙ ሰፈራችን የምናውቀው ሰው አይጠፋም። ለእኔ ከባድ የነበረው 50% የሴት ሆርሞን ያለው ወንድ ሰው አላውቅም። እንዴት እንደሚያወራ አላውቅም፣ እንዴት እንደሚቀመጥ አላውቅም። ስለዚህ ከባድ የነበረው ሁሉም አጥንተው ጨርሰው እኔ የተሰጠኙን ዲያሎጎች በምን መንገድ ላጥናቸው፣ እንደዚህ አይነት ሆርሞን ያለው ልጅ እንዴት ነው የሚሄደው፣ እንዴት ነው የሚያወራው። ባይዘው ሌላ የተለየ ዲስኦርደር ሳይሆን ይሄ ሆርሞን መብዛት በራሱ የሚያመጣው አያውቁትም እነሱ እኮ ሁኔታቸው። ግን መጨረሻ ላይ አንድ ሰው አገናኙኝና ከባድ የነበረው ያንን ሰው ከሱ ካራክተር ለመውሰድ አብሬ በቆየውበት ሰዓት አለመሳቅ ከባድ ነው። አስታውሳለሁና ሰላም ሁላችንም እያልን ድምፅ ያወጣል ሰላም ሲላቸው ሰላም ሲሉልን፣ ከዛ ከኛ መሀል ላይ አብረን ልንተዋወቀው የሄድነው ልጆች ጨበጠውና ጨብጭኝ ጭምቅ አድርገሽ አሳመንከኝ። ከዛ በኋላ ከዚህ ልጅ ጋር ምንም ነገር አልፈልግም። ኦልሬዲ ካራክተሩ ይኸውና። ሁለተኛ ካፌ ስንቀመጥ አቀማመጥ ነበረ። አሁን እንዴት ነው የተቀመጥኩት? አጋጣሚ ልጁ ጫፍ ላይ ነው ወንበሩን አልነካም፣ እንደዚህ ነበር የተቀመጠው ምናምን ሲያወራ እና ኦኬ። ሁለተኛ የሚያስፈልገው የሰውነት ቅርጹን የሚጠቀምበትን መንገድ ነበር። ሌላው በአትሌቱ አጭር ነው የተጠቀመው ሱሪ። እኔም ፊልሙ ላይ በአትሌቱ አጭር ነበር የካራክተሩ። እነዛ ሁሉ ተዳምረው ነው እዛ ፊልም ላይ ያያችሁት ቴዲ ሌላ አይነት ሰው የሆነው እና ይሄን ለማውራት የፈለኩት ቅድም እንዳለችው ሪስክ ቴክ ማድረግ ማለት እኛ ሀገር ላይ እንደዚህ አይነት ካራክተሮችን መጫወት ምን ያክል ለሰው ከባድ እንደሆነ ታውቃላችሁ። እዛ ፊልም ላይ ግን ካራክተሩ ሌላ አይነት ሐሳብ አለው ስላልተባለ ነው ደፍሬ የተጫወትኩት። ሌላ አይነት ሐሳብ ያለው ካራክተር ቢሆን እንደ ማህበረሰብም እንደ ባህላችንም ካራክተሩን ተቀብዬ አልጫወትም። ግን ከማህበረሰብ ካልወጣ ወይም መጥፎ ነገር ያስተምራል ካላላችሁ ምንም አይነት ካራክተርን እንድትደፍሩ ነው የምናገረው። እሺ ጃናሞራን ልጠይቅህ ነበር አንተ አነሳው። እስቲ 3 ጥያቄዎች ተከታታይ ልጠይቅህና ተመሳሳይ ስለሆኑ የመጀመሪያው ጃናሞራ መቼ ነው የሚቀጥለው? ሁለተኛው የ80 ዓመት አዛውንት ሆነ ፊልም ሰርተሃል መቼ ይወጣል? እና ጥላ የተሰኘው ጥላ ብዙ ቦታ ማስታወቂያ እያየን ነው አይደለ?
ጥላስ መቼ ነው የሚወጣው? አሁንም ድጋሚ ከዛ አይወጣም በምናወራው። እኔ እድለኛ ነኝ መሰለኝ ከሃይ ስኩል ተማሪ ጥላዬ ላይ የዩኒቨርሲቲ ተማሪ ነው የኔ ካራክተር። አሁን ደግሞ ላስት ይር የሰራሁት ፊልም ወይም አሁን ቅድም 5 ካራክተር አለ ያልኳቸው ፊልም ላይ አንደኛው 70 ዓመታቸው ነው፣ አንደኛው 80 ዓመታቸው ነው። እንግዲህ ቴዲ ፊት ላይ ማንደፍሮ ነበር ግራ ያጋባ የነበረው። አንዴ 80 ዓመት አዛውንት 80 ዓመቴ ላይ ምን እንደምመስል እሱ ፊልም ላይ አይቼዋለሁ። ስለዚህ ሪስክ ውሰዱ ለማለት የፈለኩት በየትኛውም አጋጣሚ የ80 ዓመት አክተር አገራችን ላይ ጠፍቶ አይደለም፣ ግን ዳይሬክተሩ ምን እንደፈለገ አላውቅም። ምናልባት አንድ ደስ ያለኝና የነገረኝ ነገር ነበር። የ80 ዓመት አዛውንት ብፈልግ ግን ሰውየውን ለማዘዝ በአንተ እድሜ ያለ ኢነርጂ ይፈልጋለሁ ነው ያኔ። ያ ማለት አንድ ትልቅ ሰውን ለማዘዝ የፈራበት ነገር ነበረው ማለት ነው እንጂ ሰው ጠፍቶ አይደለም። ስለዚህ በማንኛውም ታይም ፉሊ ሪስክ ወሳጅ ከሆናችሁ እናንተን ለማዘዝ ዳይሬክተር ካልፈራ ምንም አይነት ነገርን ያጫውታቸዋል። ይሄንንም እንዳትሰሩ እንዳትዘነጉ። እሺ ቴዲ የሴሌብሪቲ መንደር የመኖሪያ መንደር እያስገነባ እንደሆነ ስንቶቻችሁ ሰምታችኋል? ከምን ደረሰ የሴሌብሪቲ የመኖሪያ መንደር? በርካታ ካሜራ ስላለ እሱ አብረውኝ ብዙ መግለጽ ያለባቸው ሰዎች ስላሉ ቆንጆ ላይ ነው ያለው። በዛ ይቀጥል። የዛሬ ምሽታችን የትዝታ ምሽት ነው አይደለም? ትዝታ አሁን ያሳለፍነው ግንቦት 9 ከተመረቀ 2 ዓመት ነው። እስቲ ትዝታ ላይ ብዙ ያጋጠሙ ነገሮች ነበሩ። በጣም ቆንጆ ፊልም ነው። አልወደዳችሁትም እንዴ ትዝታ? ስለ ትዝታ ንገረን። ትዝታ ምናልባት ያው ሰይፉ ላይ ሁሉም የሰማት አጋጣሚ ነች። ድጋሚ መድገም ነው የሚሆነው። ከዛ ውጭ ግን ትዝታ ላይ ለእኔ ከባድ የነበረው ቃል ኪዳን መተወን አቅቷት ፊልም ለማቆም የወሰነችበት ፊልም ነበረ። ረጅም ጊዜ በነበራት ሐዘንና ሰይፉ ላይም ገልጬዋለሁ። ግን ማናችሁም ጋር በተለያየ አጋጣሚ ቢመጣ እንዲሰማችሁ ስለማልፈልግ ለእኔ እሱኛው ነው እንደ አንድ ስሜት የሚሰጠኝ። ትዝታ ላይ 1 ዓመት ያክል ታግሰውናል ፕሮዲውሰሮቹ ቃል ወይም ደግሞ ሁላችንም ከነበርንበት ስሜት እስክንወጣ። ከዛ ስራውን ጨርሰን ሐዋሳ ከገባን በኋላ በዛን ችሎታ ወይም ደግሞ በዛ መጠን ማቃት ቃል ያለው ማለት አቃታት። ምንም ነገር ከዛ ፊት ተውኖ እንደማያውቅ ወይም ደግሞ ምንም አይነት ኤክስፒሪየንስ እንዳልነበረው ሰው። እሷም አልገባትም። ተሞክረ ምናምን አለች፣ ሞከረች ከማልቀስና ምንም መስራት አለመቻሏ ከሰጣት ስሜት ውጪ ገንዘብ መልሳ ድጋሚ እነሱን ይቅርታ ጠይቃ ካሳ ከፍላ ፊልሙን ትታ መውጣት ነበር ፍላጎቷ። እግዚአብሔር ይስጣቸው ፊልም ፕሮዲውሰር እና ዳይሬክተር ምንም ሰዓት እንደሚጠብቋት አሉ። በእግዚአብሔር እርዳታ እሷም ያልነውን ሰምታ ፈጣሪ ረድቶን ተመልሳ ቃል ወደ ነበረችበት ገብታ ያለቀ ፊልም ስለነበር እኔ ከቃል ጋር የነበረን ትዝታ ትንሽ ደስ የማይል ፊልሙ ካለቀ በኋላ ግን በአዲስ በተለየ ብቃት የተሰራ ሌላውን ከማስታወስ ይሄን ነው ማስታወሰው። እና ምንም ሊገጥማችሁ ይችላል። የሰራችሁትን እየወደደ የሚጠላ ሰው ይገጥማችኋል። እየቻላችሁ እንዳልቻላችሁ ሊነግራችሁ ሰው ይኖራል። እንዳትቀድሙት ሲፈልግ የተለያየ ምክንያት ያቀርባል። በእኛም ምናልባት አሁን ትምህርት ጨርሳችሁ በዚህ ስትወጡ የምትሄዱበት መስመር ሁሉ አልጋ ባልጋ ነው ማለት አይደለም። እኔ የመጣሁበት የተለያየ መስመር ቢኖርም ግን የሆኑ ቦታዎች ላይ ስትሄዱ ቀለል አድርጋችሁ አትዩት። እኛ ስንት ነገር አይተን ስንት ነገር ነው ብሎ ቅስማችሁን የሚሰብር ብዙ ሰው ነው የሚጠብቃችሁ። ግን ከመከርኳችሁ እንዳላለ እለፉት። እሱ ብሏል እንዳላለ እለፉት። በቃ እሱ አይደለም አድቫንቴጃችሁ፣ ቀጥሉ ሌላ ሰው ጋር። ሌላ ሰዎችም የተለየ ነገር ያሳያቸዋል፣ እለፏቸው፣ ቀጥሉ። የሆነ ቀን ላይ እዚህ ጋር መታችሁ ደግሞ እንደዚህ ኢንተርቪው ለአዲስ ልጆች ትሰጣላችሁ። ታዲያ ይህንን ሁሉ ችግር አልፎ ነው እንደዚህ ደስ የሚል የሚያምር ፊልም ሆኖ እኛ ጋር የደረሰው። አንድ ጊዜ ለትዝታ። እሺ ቴዲ፣ ላውንች ይደረጋሉ ያልካቸው አፕሊኬሽኖች፣ ፕላትፎርሞች ነበሩ አይደል? ሄሎ ባለሙያ፣ ምቾት፣ አይቲ ሶሉሽን፣ አይኮን የሚሉ ነገሮችን ከአንተ ሰምቻለሁ። አይኮን በተለይም አይኮን ላይ በደንብ አድርገህ እንድትነግረን የምፈልገው ነገር ካስት መደረግ የሚፈልጉ ተዋናዮችን እና ካስት የሚያደርጉ አካላትን የሚያገናኝ ሲስተም ነው አይደለ? እሱ ነገር ላውንች ተደረገ ወይ?
እና ደግሞ እንዴት ከተደረገ እንዴት ነው የሚገኘው? ካልተደረገ ደግሞ መቼ ይደረጋል? እዚህም ብዙ ባለስልጦ ወጣቶች አሉ ተዋናይ መሆን የሚፈልጉ እንዴት ማግኘት እንደምንችል እስቲ አስረዳል። ኦልሬዲ ላውንች አልተደረገም። ከዛ ፊት ሌላ ማድረግ የነበረብን አፕሊኬሽን ነበር ሸረተን ላይ ፈናን ፔ የሚባል እሱ በመሀል ገብቶ እሱን ነው ባለፈው ላውንች የተደረገው። ይሄ አፕሊኬሽን አሁን ኦልሬዲ አልቋል። በእያንዳንዱ ሙያ ላይ ያሉ ሰዎች ቀጥታ ቤታቸው ያሉበት ሀገር ሆኖ በቀጥታ በቀላል መንገድ ከአሰሪያቸው ጋር ወይም ደግሞ ሁሉም የሚገናኝበት ቀለል ያለ አፕሊኬሽን ነው። በየትኛውም ስልክ መጠቀም ይችላሉ። ከዛ ውጭ ደግሞ ኦልሬዲ ኮል ሴንተር አለ። ኮል ሴንተር ደውለው ምንም አይነት ነገር መመዝገብ የሚችሉበት ነው። ማንም ሰው ተዋናይ ምናምን መስራች አይደለም። ምንም አይነት ነገር ለፊልምም ለምንም ግብአት አለኝ የሚል አካልም ያሉትን እቃዎች እዛ ላይ የሚለጥፍበት። እኔ ካራቴ እችላለሁ ለዛ ስታንት መሆን ፈልጋለሁ ካለ፣ መኪና ማሽከርከር፣ ሳይክል መንዳት የተለየ አይነት ችሎታ አለኝ ካለ፣ ተዋናይ መሆን፣ መዝፈን፣ ምን ሁሉም አይነት ነገር ችሎታቸውን ወይም በአጭር በ30 ሰከንድ ወይም 1 ደቂቃ ባልሞሉ ቪዲዮዎች ተጨማሪ ያላቸውን ስጦታ መለጠፍ የሚችሉበት በቀላሉ አሰሪ አካሎች ከኛ ድርጅት ጋር ሆነው አንቺን ከሆነ የፈለጉት በቀጥታ ከኛ ቢሮ ጋር ተነጋግረው አንቺን ወስደው ክፍያው በቢሮአችን መንገድ ህጋዊ በሆነ መንገድ ለተደራሹ መድረስ የሚኖርበት ምንም አይነት ማንም የማንንም ነገር ማይክድ የማይወስድበት ቀለል ያለ አፕሊኬሽን ነው። ቅርብ ጊዜ ወደ ስራ ላይ ይውላል። ያንን ግን የሰራ ነው እኔ በርካታ ሰው በእንደዚህ በተለያየ አጋጣሚ ላይ አገኛለሁ። ግን ያገኘሁትን ሰው ማሰራት የምችል ሰው አይደለም። ግን ያንን ማድረግ አለመቻልሽ ደግሞ የሚሰማኝ ስሜት። ስለዚህ ምናልባት እቺ ትንሽ መታወቅ መርዳት ከቻለች ነው ይህንን አፕሊኬሽን ለመስራት ያሰብነውና ለሁሉም አሪፍ ይሆናል ብዬ አስባለሁ። ምንም አይነት ጥያቄዎችን እየጨረስኩኝ ነው። ግን ከመጨረሴ በፊት ቅድም ለአቅራቢዎች ከታዳሚ መሀል አስተያየት ስንቀበል ነበር አይደለም? አሁን ደግሞ እስቲ ለቴዲ ጥያቄ ያለው 2 ሰው 3 ሰው ደስ ያስፈራለሁ። ሰላም ዋላችሁ። እንግዳ ሰው በጣም እናመሰግናለን። አንድ ጥያቄ ብቻ ነው ያለኝ። በእውነት በጣም ማከብርህ በጣም ማደንቅህ የአርት ሰው ነህ። እኔ ጥያቄ ያለኝ ጓደኝነት ላይ የተናገርከው ወይም ጥላዬ ፊልም ላይ ነውና ከጓደኛ ወይ ደግሞ ከቸርነት ፍቃዱ ጋር ጓደኛ እንሁን ያልክበት ምስጢር እስከዛሬ አልተፈታልኝም እና ስለዚህ እስኪ ትንሽ ብታብራራልን። ምንድነው ድርሰቱ ላይ ነው ወይስ እኔ በግል ካራክተሩ ላይ? እና ገብቶ ነው የሰራው? ስትሰራው ገብቶ ነው መቼም ሳትረዳው። እና ጓደኝነት ምንድነው? ብዙ ጓደኝነት አለ። እሱ ላይ ነው ጥያቄ አለኝ። ሲቀጥል አሁን ከተናገርከው ብዙ ሰዎች እየወደዷችሁ ይጠሏችኋል ያልከው ምን ለማለት ፈልገህ ነው? አመሰግናለሁ። ከባድ ነው። የአርት ኢንዱስትሪ እዚህ ብቻ አይደለም፣ መላው ዓለም ላይ ከባድ ነው። በርካታ አጠገባችሁ ያሉ ሰዎች ወይም ደግሞ በስራ ድንገት የምታገኟቸው ሰዎች ፈተናውም ሊሆን ይችላል ባላቅም፣ ግን ይፈትናል በጣም ችለህ እንደቻልክ ላይሰማህ ይችላል በሚሰጡ ስሜት እንጂ የግል ጥላቻ የለም። የስራ ፍክክር ወይም ደግሞ ቦታ ልቀቅልህ ወይም ደግሞ አለን ወይ ኢጎ ብለን እንሄደው በሌላኛው ሳይድ እንደዚህ እንጂ ኖርማል ፐርሰናል ጥላቻ አይደለም። ከዛ ውጪ ጓደኝነት ላልከው ፊልሙ ላይ ከሆነ ደራሲው ነው ያደለው፣ ግን ስለ ጓደኝነት ሲጽፍ ገብቶኝ ልክ ነህ፣ በጣም ገብቶኝ ነው የሰራሁት። አንዳንዴ እንደውም በሴቶች ይቀላል መሰለኝ የምትወዷትን ሴት ጓደኛችሁን እንደምትወዷት መንገድ በጣም ቀላል ነው። ወንድ ሆኖ ግን ለወንድ ልጅ እንዴት እንደሚወደው መንገድ ትንሽ ይከብዳል አይደል? ሴቶች ሀቅ ተደራርጋችሁ የምትገልጹበትን መንገድ ወንድ ልጅ በጣም ለሚወደው ጓደኛ መግለጽ ይከብደዋል። እዛ ፊልም ላይ ለእኔ ፈተና የነበረው ለቸርነት የተጻፈው ከዛ በላይ ነበርና ትንሽ አይከብድም ወይ ማለት በአክቲንግም በሆነ አይነት ቋንቋ ወንድ ለወንድ እንዴት እንደሚወደው መግለጽ እሱ ፈተና ነበረ። በገባይ መንገድ ከዳይሬክተር ጋር በተስማማውበት መንገድ ሰርተነዋል። ከዛ ውጭ ግን ጓደኝነት ለአንተ ምንድነው ካልከኝ ስለ ጓደኝነት ደግሜ ከነ ያሬድ ጋር ጓደኝነት የሚል አንድ ክሊፕ ሰርተናል።
በአጭር ቋንቋ ጓደኝነት ጓደኝነት ነው። በቃ ጓዳን የሚያውቅ ሌላ ምንም ዴፊኒሽን የለውም። ጓደኝነት ጓደኝነት ነው። እንደዛ አድርጋችሁ ግዛት የሚለው ፊልም ላይ የተጫወትከው ካራክተር አለና ያ ካራክተር እኔ ስለሚስበኝ ነው። እንዴት ያ ካራክተር ልታስበው ቻልክ? ወይም ደግሞ ከየት ኦብዘርቭ ልታደርገው ቻልክ? ያንን አይነት አቅም በዛ በጣም ዝቅ ባለው ድምፅ እንዴት ሊመጣልህ ቻለ የሚለው ነው። አመሰግናለሁ። በመጀመሪያ ሁሌም ጥያቄ ላይ እንዳንረሳው በብዛት ሰርቼ ያያቸዋቸው ካራክተር ፈጣሪ ደራሲ ያላቸው። የአንድ ተዋናይ ትልቅ ብቃቱ አንድ ቤቱ ቁጭ ብሎ በምናቡ አስቦ የሆነን ሰው ፈጥሮ ሲመጣ ያን የተፈጠረን ሰው መሆን መቻል ነው። ፈተናው እሱ ነው። እዚህ ላይ ግዛት ላይ ያለውን ሰው አዲስ ፈጥሮት ጽፎት ሲመጣ መጀመሪያ ሰዓት ላይ ለእኔ ይሆናል ያልኩት ካራክተር አለም እንዴት እኔን አሰብኝ ከእሱ ጋር ስሜት ነበር። ከዛ ውጭ ግን ቅድም እንዳልኳችሁ እዳፈራለሁ። ለካራክተር በጣም ነው የምዳፈረው። አሁንም ችግር የለውም የሆነ አይነት ካራክተር ተጽፎ ይመጣ ለመዳፈር ሙሉ ዝግጁ ነኝ። ግን መዳፈር ላይ አደጋ አለው። ያንን ያልከውን የግዛት ካራክተር ለመጫወት እዛው የምንሰራበት አካባቢ ላይ በቆየንባቸው ጊዜያት ባዶ እግሬ ነበር ኤቭሪዴይ የምራመደው። ከአሸዋው ከባድ ሙቀት አለው። መጀመሪያውኑ ለምጄው መሄድ ካልቻልኩኝ በኋላ ላይ ስሜትን መጫወት እንዳልችል ስለሚያደርግ ያን መላመድ ያስፈልጋል። ያን ግን ለመላመድ ያው የተመቻቸ መሬት እየረገጥክ ሳይሆን አብሮ አደጋውን እየወሰድክ ምናልባት ካራክተሩ እንዳያችሁት ሻወር ለመውሰድ ካለበትም ተከታታይ ቀን ልክ እንደዛ ሆኖ መቆየት ያስፈልጋል። ካራክተሩ እንዳያችሁት የሚያድርበትን ያለበትን ቦታ ስለሚረዳ ለአክቲንግ ስለሚረዳ በራሱ ሻወር መውሰድ በጣም ሪፍሬሽ ያደርጋልና ዲፕሬሽን ውስጥ ያለ ካራክተርን ደጋፊ ስለማይሆን ልክ እንደዛ ያሉ ብዙ አይነት ነገሮች ይከሰታሉ። ስለዚህ ደፋር ስለሆንኩ ተጫወትኩት እንጂ የፈጠርኩትን አይደለሁም ለማለት ነው። እሺ አመሰግናለሁ እድል ስለተሰጠኝ። ቴዲዬ በጣም ነው የምንወድህ፣ በጣም የምንወድህ ተዋናይ ነህ። እኔም ተዋናይ መሆን የምፈልግ የቲያትር ጥበባት ተማሪ ነኝ እና ሁለት ተያያዥነት ያላቸው ጥያቄዎች አሉኝ። የመጀመሪያው ጥያቄ በእድሜ መቅደም ወይም ቀድሞ መገኘት ማለት እንደ ተዋናይ ለአንተ ምንድን ነው? የቀደሙ ተዋናዮች ወይም በእድሜ ታላላቆቻችን እድላቸው ሰፊ ነበር ወይ የሚል ነው። ወይም አሁን እኛ ከመጣ ነው እድላቸው ሰፊ ነበር ወይ የሚለውን እንድታብራራልኝ እፈልጋለሁ። ሁለተኛው ደግሞ ሞልቷል ወይ የትወና ወይም ተዋናይ ኢንዱስትሪው የትወና ኢንዱስትሪው ሞልቷል ወይ? በጣም ተደጋጋሚ ፊት እናያለን፣ ተደጋጋሚ ተዋናዮች እናያለን። አዲስ ብናይ እንኳን የበቁ አይሆኑም። ወይም እንደዚህ አይነት አዲስ በጣም ተስፋ የሚጣልበት አለ የምንላቸው እያነሰ እየመጣ ነው ያለው እና ሞልቶ ነው ወይስ ምን እየተፈጠረ ነው የሚለውን እንድትመልስ እንፈልጋለሁ። አመሰግናለሁ። አሪፍ ጥያቄ ነው። ለብቻ ከአንድ ወይም ሁለት አክተሮች ጋር ሰውን ልምምድ ላይ ሰውን ማውራውን እንዳውራ ልታደርግኝ ነው። ሞላ የሚባል ነገር በየትኛውም አጋጣሚ አርት የሚባል ኢንዱስትሪ ውስጥ የለም። ይሄ ኢንዱስትሪ ባለቤት የለውም። ባለቤት ሁሉም ነው፣ እኛም እናንተም አዲስ የሚመጣውም የነበረው። ስለዚህ ሞላ የሚባል ነገር የለውም። እድል በፊት የነበሩ ሰው ነበራቸው ወይ? አይደለም። እድልማ በተሻለ መንገድ አሁን ነው ያለው። ምክንያቱም ካላችሁበት ከተለያየ ቦታ ላይ ሆናችሁ በቀላሉ ስራ የት እንዳለ ማወቅ፣ ስራ ከሚሰሩ ሰዎች ጋር ለመገናኘት የተሻለ እድል አላችሁ። በእኛ ሰዓት ላይ እሱ እድል የለም። ከኛ ፊት ደግሞ በነበሩት ሰዓት ደግሞ በጣም ከባድ ነበር። ግን አሁን የአሁኑ ጀኔሬሽን ምን የተሻለ እድል አለው? እንደኔ 15 ዓመት ላይ ፈጅባችሁ ይችላል። ከኔ በፊት እንደነበሩት 20 ዓመት ላይ ፈጅ ይችላል። ስለዚህ ያኛው ይናፈቃል። 20 ዓመት፣ 10 ዓመት፣ 15 ዓመት፣ 5 ዓመት የሚወስደው አይናፍቅም አይደል? አሁን ላይ ብንፈጠርና ያኛው ባይኖር ደስ እስኪለኝ ድረስ። ስለዚህ ከነዛ ጊዜ ሁሉ ያጠረ እድልና ያጠረ ቻንስ እናንተ ጋር አለ። ሞላ የሚባል እንዳልኩሽ ሞላ የሚባል የለም። ግን ምን ጠፋ ስትሉኝ እኔም እስካሁን ድረስ አሁንም እየሰራው ስለሆነ ያለሁት በጣም ሰው እናጣለን። በጣም ሰው የሚታጣው ደግሞ ብዙዎቻችሁ ወይም ደግሞ ብዙዎቹን የምንጠራቸው አዳዲስ ሰዎች አዲስ ስለምንሰራው ስራ ለማውራት 4 ሰዓት ካለ 3 ሰዓት ከምናምን ስልካቸው ላይ ናቸው፣ ሌላ ቦታ ናቸው።
በሆነ ደቂቃ ጀርመን ደርሶ የሚመጣ ልጅ ይኖራል። በሆነ ደቂቃ የሆነ ሀገር ደርሶ ይመጣል። በዛ ሰዓት ኢንዱስትሪ ደግሞ ያንን አይችልም። 3 ሰዓትም አይበቃኝም ለአንቺ ስለ ካራክተር ለማስረዳት 30 ቀንም ላይበቃ ይችላል ያቺ የምትሰሪያትን ካራክተር መረዳት መቻል። ስለዚህ ከእናንተ በፊት የነበሩ ወይም ደግሞ የነበረ ሰዎች ምን ጠቅሞናል? ለ3 ሰዓት ሊያወሩን ሲመጡ 13 ሰዓት እነሱ ስር የመቀመጥ እድሉ ነበረ፣ የመስማት አቅሙ ነበረ። ስለዚህ አሁን መጨረሻ የሰራሁት ፊልም ላይ 12 ባስኬትቦል ተጫዋቾች ከ18 ዓመት እስከ 21 ዓመት ሴትና ወንድ አክተሮች ፈለግንና ማስታወቂያ ወጣን። 560 ምናምን ሰው ተመዝግቦ መጣ አንድ አዳራሽ ላይ 12 ሰው ለመውሰድ። ከዛ በኋላ እየጠራን ግን ወደ 80 ሰው ያክል ጠርተናል። በርካታዎቹ ፊልሙ ላይ መሳተፍ ያልቻሉት መጥተው እኛ ጋር አይደሉም፣ አዳራሽ ብቻ ነው መምጣት የቻሉት። ከዛ በኋላ ፊልሙ ላይ አይደሉም፣ ዳይሬክተሩ ጋር አይደሉም፣ ጉዳያቸው አይደለም። ከዚህ ከፈተና ወጥተው የሚኖራቸው ቀጠሮ ነው በጣም የሚያስጨንቃቸው። ውጭ እየጠበቃቸው ያለው ሰው ነው ያስጨንቃቸው። ይሄኛውን አይነት ስሜት በተያዘበት መልኩ ለምን ማርታ ጎይቶምን፣ ለምን ሰላም ተስፋዬን፣ ለምን እድል ወርቅን እድል አላገኘውም እንዳትሉ፣ እነሱ ምን ሰጥተው ነው፣ ምን አይነት ጊዜ ሰጥተው ነበረ። እኔ ከአንድ ከሁለት ሰው ጋር ማውራ ምናልባት ሰዓት ካልያዝኩባችሁ ሰዓቱም የመማማር ከሆነና ከተሰማኝ ማደንቃቸው ልጆች ናቸው። አሁን የጠሯቸውን በርካታ ያልጠሯቸው ሰዎች ብዙዎቹን አስተውሏቸውና 10 ወንድ ወይም 10 ሴት አክተሮች ብንጠራ 8 ሰው ከእያንዳንዱ ዘርፍ ከአዲስ አበባ ውጭ የመጡ ልጆች ናቸው። ካስተዋላችኋቸው ይሄ እንደ መመካከር ካየነው ነው። ለምን ኦኬ፣ ምናልባት ርቀው ሲመጡ ርቅ የመጣውበትን ዓላማ ለማሳካት የሚወስዱት ታይምም ርቀት በመጡበት ልክ የራቀ ሰዓት ይሰጣሉ ማለት ነው። ጥያቄ ነው መሰጣችሁ፣ ነው መልሶ የለኝም። እዚሁ ቅርብ ሆነን ደግሞ ከዚህ ዩኒቨርሲቲ ወጣችሁ እኛ ጋር መጣችሁ የምትመለሷት መንገድ አጭር ስለሆነች ነው ቁብ የማትሰጡት ወይስ ብዙ ይሄኛው ጊዜያችሁን የሚይዝ ሌላ አጋጣሚ ስላለ ነው? የትኛውም ስራ መስክ ላይ የትኛውም ቦታ ላይ ባልተሰጠው ልክ የሚሆን ነገር የለም። ልካችሁ ባልሆነ ጫማ ምን ያህል እንደምትራመዱ ባላውቅም፣ ስለዚህ በምትሰጡት ልክ ሆኖ እንጂ ስራው ጠፍቶ አይደለም። ተመሳሳይ ፊቶች የምታዩት አላሸነፋቸውማ። ተመሳሳዮቹ ፊቶች ስራ ሲሰጣቸው ስልካቸው ላይ አይደሉማ። እነዚሁ ተመሳሳይ ሰዎች ምንም ያክል እውቅናና የተለየ ኑሮ ቢኖራቸው አምነው ስራ ከተቀበሉ ፉል ሰዓታቸው እዛ ስራ ላይ ነው። ስለዚህ ለማንም ምክሬ አሸንፏቸው፣ እነሱም ያሸነፏቸው ሰዎች አሉ። ስለዚህ የምትሰጡት ሰዓት ነው እናንተን የሚገነባችሁ። ይቅርታ ረጅም ደቂቃ ስላወራሁ። እሺ፣ አመሰግናለሁ። ሞዴል ቃል ኪዳን እባላለሁ እና በጣም ማደንቅ አርቲስት ነህ። በዚህ አጋጣሚ በጣም ስራዎችን አያለው ምናምን ነገር ፊልሞች በብዛት መተወን ምናምን ስለምፈልግ ያላየሁት ፊልም የለም ብል ይሻለኛል እና የመጀመሪያው ጥያቄ 2 ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ የሚሆነው ብዙ ፊልሞች ላይ ሳይ ስሜቶችህ በጣም የሚጋቡት ስለ ላይክ ብዙ አርቲስቶች ምናምን ነገር አሉ እኮ፣ ግን ስታለቅስ አብሬክ አለቅሳለሁ፣ ስትናደድ አብሬክ ነው የምናደደው። ኢቭን ደም ስርህ ሁላ እስከሚገታተር ድረስ ነውና ስሜቶችህ ማለት ምን አይነት ልምምድ አድርገህ ነው ይህንን ስሜት የምታመጣው? ስለ ቀላል አይደለም። እዚህ ጋር ዝም ብዬ ተናደድ ስለ መናደድ መቻል ማለት ይከብዳል። አሁን ኖርማሊ ደስተኛ ሆኜ ገብቼ ምናምን ነገር ተናደጅ ብትለኝ ቶሎ ላልናደድ እችላለሁ፣ ብናደድም እንዳንተ ላላመጣው እችላለሁ። እና ምን አይነት ልምምዶችን ታደርጋለህ? ማለት ትወና መስራት ለምንፈልግ ሰዎች ይሄ ለኛ አሪፍ ምክር ስለሚሆን ማለት ነው። ሁለተኛው ደግሞ ብዙዎቹ ያውቃሉ፣ እዚህ አንተ ዛሬ በመተህ ሳናቀርብልህ ስለቀረን ይቅርታ እንጠይቃለን። ግን የሞዴሊንግ ክሩ አለን እዚህ አዲስ አበባ ዩኒቨርሲቲ ውስጥ ሞዴሊንግ እንሰራለን እና ሞር ለሞዴሎች አክተር መሆን የሚፈልጉም ይኖራሉ። በብዛት ደግሞ ለአክቲንጉ ሞር ኮኔክሽን የሚኖረው ከሞዴሊንግ ጋር ነው እና ምን ያህል ኦፖርቹኒቲዎች ክፍት ናቸው ለኛ? ማለት አሁን እሷም ጠይቃው ነበረ፣ ከእሷ ጥያቄዎች ጋር የሚገናኛሉ። ምን ያህል አማተሮች ይፈለጋሉ? ምን ያህል እንደዚህ ለሚሰሩ ሰዎች ቅድሚያ ይሰጣሉ? የሚለውንም አያይዘህ ብትመልስልኝ ደስ ይለኛል። አመሰግናለሁ። በመጀመሪያ ካራክተር
ካራክተሮችን ለመጫወት የተወሰኑ ውሎች አሪፍ ናቸው። አጋጣሚው ማግኘት ከቻላችሁ የተለያዩ ፊልሞች በሚቀረጹበት ሰዓት ላይ ወይም ደግሞ ሬልስ የሚሰራባቸው አካባቢ ላይ የመዋል እድል ቢያጋጥማችሁ በጣም አሪፍ ነው። ከዛ ፊት ትንሽ ልምዱ ላይ የነበሩ ሰዎች ካራክተር እንዴት እንደሚያጠኑ እኔም እነሱን በማየት ስለሆነ ከዛ ፊት እንዳልኳቸው ካሜራ ላይ ስለነበረ ሰራ የነበረው ካሜራ ስራ ደግሞ ፊልም ቲም ላይ ስለሙል ባይመለከተኝም ሲያጠኑ እቀናበት የነበረው ያጠናን መንገዳቸውና የሚያወሩበት መንገድ ነው። አንድን ካራክተር ለምሳሌ በአንቺ ምሳሌ ብንሰጥና ሞዴል ነች ካራክተሯ ሀገር አቀፍ ነገር አልፋ ዓለም አቀፍ ጉዞ ተጉዛ ብዙ ነገር መስራት ፈለገች። በአጭር ጊዜ ይህንን አሳካች የምትባል ካራክተር ከተሰጠችሽ አንቺ የምትሰሪው ሞዴል ሆና ሰራች ከሚለው ፊልሙ ላይ ከተጻፈው ጊዜ ጀምሮ አይደለም። ይቺ ሞዴል እንዴት የኖረችው፣ የት ነው ያደገችው፣ የት ነው የተወለደችው፣ ፊልሙ ላይ ያልተጻፈውን ታሪክ ስትሰሪላት ነው ስሜቱ የሚገባሽ አንድ ሰው መፍጠር የምትችል። ከዛ በኋላ ሆኖ መጫወት ይሄ በዚህ አጭር ደቂቃ የሚወራ አይደለም። እንዳልኳችሁ እዚህ አይነት ስራ ላይ የሚኖሩ ሰዎችን ቀላል ነው ስልክ ላይ ማንንም ፈልጎ ማግኘት፣ ጥሩን ማለት ቦታዎቹ ላይ መገኘት። ከዛ ውጪ ካራክተር መስራት ብዬ ለእናንተ የምነግረው አይደለም። ኦልሬዲ ትምህርቱ ላይ ነው ያላችሁት እና ካራክተሩን ከውልደቱ እስከ ሞቱ ማወቅ፣ ከዛ በኋላ ሳትፈልጊው ራሱ ይመጣል። ሌላው እድሉ አለ ወይ? እድሉ አለ። አዲስ ሰው ሁሌም ይፈልጋል። ከጠየቃችሁኝ እውነቱን አውራ ካላችሁኝ ሰው በጣም ታቷል፣ ፊልም ላይ በጣም ታቷል። በጣም ወደው ወንድም ያለ እዚህ አጠገባችን በሱ እድሜ ምናልባት እሱና አጠገብ ያሉ ሰዎች ልጥቀስ ካልኩኝ ነቢልን ታውቁታላችሁ። አሁን አዲስ ፊልም ከኔ ጋር ሰርቷል። እኔ እንኳን እየተመኘው ከኔ ታች በሆኑ እድሜ እንደዚህ አይነት ጀግና አክተሮች እንዲመጡ ፈልገን አንድ ካገኘናቸው ሰዎች ስለሆኑ ነቢል አለ። ልክ እንደዚህ ያለን ሰው በጣም ከማጠር የተነሳ አሁንም ደግሞ ልክ እኛን እንዳስደጋገሙ እነሱ ነው እናስደጋገሙ። ስለዚህ ቦታው አይደለም የጠፋው፣ ሰው በጣም ጠፍቷል። ቅድም እንዳልኳችሁ ቁም ሰጥቶ በሰዓቱ ተገኝቶ ስራው ላይ የሚገኝ ስራ ተሰጥቶት እቤት ሄዶ የተሰጠውን ስራ ሰርቶ የሚመጣ ለአንድ ደቂቃ የኔን ስራ አንብቦ ሌላኛው ሰዓት ላይ ሌላ ነገር ይዞት ሌላኛው ሰዓት ሌላ ይዞት ሲመጣ ካቃተው መልሰን ወደኋላ ነው የሚያስገኘን። ቦታው አለና ለእናንተ ደግሞ እጅግ ትልቅ ቻንስ አለው። ትምህርት ወስዶ እንደገና ገብቶ እኛ እኮ በልምድ ነው የመጣን። የተሻለ እድሉ እናንተ ጋር አለ። በማርያም ነው ጥያቄዎቻችንን እናመሰግናለን። እኔ ጥያቄዎችን እየጨረስኩ ነው። እንዳልኩት ቴዲ የብዙ ሙያዎች ባለቤት ነህ። በጣም ብዙ ሙያዎች አሉ። በፊልም ውስጥም ብዙ ነገር ሆነ ሰርተሃል። ከ50 በላይ ከሰራ በጣም ብዙ የተለያዩ ገጸ ባህሪዎችን ሰርተሃል። ኢን ሪል ላይፍም ደግሞ በጣም ብዙ ሙያዎች አሉ። እኔ ከሁሉም ፊልሞች ባለክራርን በጣም ነው የምወደው እና ሙዚቃ ትወዳለህ? አዎ። ባገኝና ድምፅ ሰጥቶኝ ብዘፍን ብልህም ነበር እንደማይሰጠኝ አውቄ እኮ። ታዲያ ባለክራር ላይ ክራር ትጫወታለህ፣ ድራምም ስትመታ አይተንሃል፣ ከበሮም አክቲንግ ናቸው ሁሉ። ባለክራር ላይ የራሴ ድምፅ አይደለም፣ ክራሩም ያው አክቲንግ ነው። ከበሮ እጫወታለሁ፣ ድራም አይደለም። ድራም ሳይሆን ከበሮ ማለት በፊት ኤልሻዳይ ያልሽው ቲም ላይ ሙዚቀኞች ሲሰሩ ሶስቱ ከበሮች ማለት ነው መሰረታዊ የሆነው ድምፃውያንን ሊገመግሙ ይኖከዋል። እነሱ ሲሰሩ ምን ሰራ የነበረው አዲስ ለገሰ አንዱ የኤልሻዳይ አባል ነው። ከዛ ቅድም ካለቻችሁ 83 ልጆች ውስጥ እኔ አዲስ ለገሰ ቼንጅ ዮር ሪፍሬን እና አቡ ሜካፕ ታደሰ ንጉሱ እስካሁን ሶስታችን ያለ ነው። 80ዎቹ ብዙ ፐርሰንቶቹ ሀገር ውስጥ የሉም። ሌሎቹም በቁፋሮ ፈልገን እያመጣናቸው እና ከበሮ ሳይሆን ድራሙ ሳይሆን ከበሮ ዝም ብዬ እሞክራለሁ። ያቺ ከበሮ ትዝታ አላታ። ማን ነበር የገዛላችሁ? ፀሐይ ዮሐንስ። እሺ አሁን ከዚህ ጋር አያይዘህ የብዙ ሙያዎች ባለቤት ነህ፣ ኢን ሪል ላይፍም በትወናውም ላይ። ታዲያ እዚህ ያለን እዚህም በብዙ ዘርፍ ያሉ ወጣቶች ናቸው ያሉት። ከህይወት ልምድ ተነስተህ ምን ምክር አለ? ልንገራችሁና ሰይፈ ሚካኤልን አወቃችሁት አይደል? ግዛት ላይ አለ ወይም ደግሞ 10 የሚለው ፊልም ላይ አለ። ሰይፈ 6 ሙያ አለው እዚህ ኢንዱስትሪ
የመጨረሻው የሚፈልገው ተዋናይ መሆን ነው። 5ቱን የሰራው ተዋናይ ብለው እንዲያቀርቡትና ወደ ትወና እንዲያስገቡት ነው። ሜካፕ ሰራ፣ ረዳት ሆኖ ተዋናይ ሆኖ አንድም ቦታ ሳያሰሩት ጎበዝ ሜካፒስት ሆነ። ካሜራ ጀመረ። አሁንም ከካሜራማን አጠገብ ሆኖ ለትወና እንዲጠራ፣ ለትወና ሳይጠሩት ጎበዝ ካሜራማን ሆነ። ከዛ በኋላ በራሴ ድርሰት ምናምን ብገባ አለ። በራሱ ድርሰት ላይ አስገቡት። በዛው ጎበዝ ደራሲ ሆነ፣ ጎበዝ ዳይሬክተር ነው። አሁን የመጨረሻ ፊልሙን 10 ፊልም ከኔ ጋር ሰራን። ከዛ ግዛትን ሰራ። በመጨረሻ ቅርብ ጊዜ ከ2 ወር ከ3 ወር በፊት የተመረቀውን ፊልም ፕሮዲውሰር ሆኖ መጣ ማለት ነው። አሁን ሰይፈ አዲስ አበባ ላይ ጥሩ ስራ ላይ ያለ ልጅ ነው። ስለዚህ ምን ጠቅሞታል አይደል? እንዳለ እንደገና ስራው ላይ ደግሞ አድ ማድረግ ይችላል በእነዛ ሙያዎቹ። ስለዚህ የትኛውንም ነገር ሞክሩ፣ ግን መጨረሻ አንድ ለምትፈልጉት ግን በጣም ሰዓት ስጡ። ይሄን ነው ማለት ነው። እናመሰግናለን። እኔ ጥያቄዎችን ጨርሻለሁ።